ምላጭ ይዋጠው ህወሓትና የትግራይ ፖለቲካ በገርማሜ ጎሹ እልህ ምላጭ ያስወጣል የሚል የሀገራችን ብሂል አለ። ይህ ብሂል ፖለቲካ ስጋ ሲለብስ ህወሓትን ይመስላል። በለጋ ዕድሜያቸው ለእኩልነት ትግል ደደቢት በረሃ እንደገቡ ተናግረው አይጠግቡም። የህወሓት መኳንንት ወደ በረሃ ያነጎዳቸው የእኩልነት ትግል ደግሞ የብሔረሰቦች እኩልነት ነው። ለዛ ዘመነኞቹም የህወሓት ወጣት ታጋዮች የኢትዮጵያ ብሔረሰቦች ግንኙነት ወደ አማራ ብሔር ባጋደለ መልኩ የተዛባ ነበር። በመሆኑም የአማራ ብሔር በነሲብ ጨቋኝ መስሎ ይታያቸው ነበር። የአማራ ጨቋኝነት የሚመነጨው ደግሞ ረጅም ዘመን ገዢ ሆኖ በመኖሩ ሳቢያ እንደሆነ ለሳር ቅጠሉ ይሰብኩ ነበር። በጠመንጃ ጉልበት ወደ ስልጣን ሲወጡ ታዲያ ይህን ስብከታቸውን ወደ ህገ መንግስት ቀይረው የሀገሪቱ ፖለቲካ ማጠንጠኛ አድርገውት ኖሩ። በዚህ መልኩ ባበጃጇት ኢትዮጵያ ላይ ህወሓቶች ለሩብ ምዕተ ዓመት ስልጣን ላይ ቆዩ። በዚህ ረጅም ዘመን በአማራ ላይ ጠላ ነው ይሉት የነበረውን ገዢ መደብነት በእጃቸው አደረጉ። በአማራው ላይ ሲሆን እንደ መርገም ሲያነውሩት የነበረውን የገዢነት ነገር እነሱ ሲሆኑ ከሌላው የተለየ በለጥ ረቅቅ ያለ ችሎታ ስላላቸው የተጎናጸፉት ጸጋ እንደሆነ በፓርላማ ሳይቀር ይናገሩ ነበር። ይህን ንግግር የተናገሩት ሟቹ አቶ መለስ ዜናዊ ናቸው። አቶ መለስ በአንድ የፓርላማ ውሏቸው እርስዎ በጠቅላይ ሚኒስትርነት፣ አቶ ስዩም መስፍን በውጭ ጉዳይ ሚኒስተርነት፣ ሌሎች የህወሓት መኳንንትም እንዲሁም ለ19 ዓመት ከአንድ ብሔር የወጣችሁ ሰዎች ብቻ የሀገሪቱን ዋነኛ ስልጣን ጠቅልላችሁ የምትቀጥሉት እስከ መቼ ነው የሚል ከጦር የበረታ ጥያቄ መጣባቸው። እርሳቸውም መለሱ፣ ይህ የብቃትና የችሎታ ጉዳይ ነው እንጂ ሌላ አይደለም ሲሉ እንዲህ ባለው የበልጣለው ባይነት ፖለቲካዊ ስነልቦና እየተነዳ ሀገራችንን ሲገዛ የኖረው ህወሓት አቶ መለስ ህልፈት ቀን ጀምሮ ለተቆጠሩ ዓመታት ጉልበቱ ቀስ በቀስ እየላላ በስተመጨረሻም ስልጣኑን ተቀማ። በእበልጣለው ባይነት የፖለቲካ ስነልቦና ለተሞላ ህወሓት ይህንን መራር ሀቅ መቀበል ከሞት የበረታ ከባድ ነገር ነበር። በመሆኑም ህወሓት በእጅጉ ከእውነት ጋር ተጣላ። ከእውነት ጋር የተጣላው ክፉ ጠብ ምላጭ የሚያስውጥ እልህ ውስጥ ከተተው። ይህ ህወሓት የዋጠው የእልህ ምላጭ ነው። ዛሬ የትግራይን ፖለቲካና ፖለቲከኛ ወደ ብዙ ትንንሽ እየቆራረጠው ያለው የትግራይ ብሔርተኝነት የወለደው የትግራይ ፖለቲካ ዋነኛ ውበቱ አንድነቱ ነበር። በተለይ ከትግራይ የማይወለደው ኢትዮጵያዊ የትግራይ ፖለቲካ በሌላው ጉዳት ላይ ሳይቀር ለመተባበር የሚከጅለው መሆኑ በቅሬታ የሚታይ ነገር ነበር። በመሆኑም ዛሬ እየታየ ያለው ማለቂያ ያልተገኘለት መሰነጣጠቅ በትግራይ ፖለቲከኞች ዘንድም እንደ አንዳች ተአምራዊ ነገር እየታየ ያለ ክስተት ነው። የትግራይ ፖለቲካን ዛሬ በሚገኝበት አሳዛኝ ሁኔታ ውስጥ የከተተው ትልቁ ስህተት አናቱ የጠቅላይ ሚኒስትር አብይን ወደ ስልጣን መምጣትን ህወሓት የተቀበለበት ፖለቲካዊ ስነልቦና ነው። ህወሓት ለኢትዮጵያ ብሔር ብሔረሰቦች እኩልነት ታገልኩ ይበል እንጂ ለማንኛውም ከወንበሩ ተነስቶ ስልጣንን ማስረከብ አይፈልግም። ይህ አቋሙ የሚመነጨው ደግሞ ከበልጣለው ባይነት ነው። በመሆኑም ህወሓትን በኦህዴድ የመተካቱ የውስጥ ፓርቲ ትግልና ድል ትግራይን የማንበርከክ ሴራ አድርጎ ተረጎመው። እዚህ ላይ መመርመር ያለበት ትልቅ ነገር አለ። ይኸውም ኦህዴድ ስልጣን ሲይዝ የትግራይ ህዝብ ተንበረከከ ከተባለ ህወሓት ስልጣን ይዞ በነበረበት 27 ዓመት ሌላው ኢትዮጵያዊ ተንበርክኮ ነበር ማለት ነው። አንዱ ብሔር ስልጣን ሲይዝ የተቀረው 84 ብሔር እንደ ተንበረከከ የሚታሰብ ከሆነ ህወሓት ታገልኩለት የሚለው የብሔር ፖለቲካ እኩልነት ምንጭ የሚሆነው እንዴት ነው? ህወሓት ስልጣኑን መቀማቱን የመላው ትግራይ መንበርከክ አድርጎ የቆጠረበትና ይህንኑ አጥፊ ሳቤ ይዞ ትግራይ የከተመበት አካሄዱ ነው ዛሬ ለዛሬው የትግራይ ፖለቲካ መመሰቃቀል ምክንያቱ። ይህ ሳቤ እጅግ አደገኛና ስውት ሆኖ ሳለ በሁሉም የትግራይ የፖለቲካ ልሂቃን፣ ጋዜጠኞች፣ ምሁራን፣ ጡረተኛ ህወሓቶች ዘንድ በነሲብ ተቀባይነት አግኝቶ የነበረ መሆኑ ደግሞ ህወሓት ወደ ስህተቱ ሲጣደፍ ተው የሚለው እንዳይኖር አድርጎታል። ጉምቱ ፖለቲከኞችን ያጨቀው ባለረጅም ዕድሜው ህወሓት ያለ ከልካይ የተጣደፈበት ትልቁ ስህተት ከማዕከላዊ መንግስቱ ጋር የገጠመው ጦርነትና በጦርነቱ ሰዓት የትግራይን ህዝብ ከሌላው የኢትዮጵያ ህዝብ ጋር ለመለያየት ሲነዛው የነበረው መርዛማ ፕሮፓጋንዳ ነው። ይህን እጅግ አደገኛ ስህተት በመስራቱ ረገድ ዛሬ ከመንግስት ጋር የተለጠፉት አቶ ጌታቸው ረዳ፣ ጀነራል ጻድቃን ገብረትንሳኤም ሆኑ ዶክተር ክንደያ
ከዶክተር ደብረጽዮንና ጓዶቻቸው ያነሰ አስተዋጽኦ የላቸውም። እነዚህን ፖለቲከኞች ተከትለው በትግራይ ፖለቲካ ተያይዞ በአንድ መንገድ የመትመም የፖለቲካ ወይቤ ጦርነቱና ኃላፊነት የጎደለው ፕሮፓጋንዳው የተሳተፉ ሁሉም ዛሬ ላይ አካሄዳቸውን መመርመር ይገባቸዋል። ይህ ጥቃት ሳይሆን ከስህተት የመማር ስክነት ነው። የትግራይ ልሂቃን የቀደመ አካሄዳቸውን ሲመረምሩ ቀድመው ማንሳት ያለባቸው ቁልፍ ጥያቄ ለብሔር ብሔረሰቦች እኩልነት የታገለው ህወሓት ከ27 ዓመታት የስልጣን ቆይታ በኋላ ሰፊ ቁጥር ካለው የኦሮሞ ብሔር ለተገኘ ኦህዴድ ስልጣን መልቀቅን ረጋ ብሎ ማየት አለመቻሉ ትክክል ነበር ወይ? ነገሩን ህወሓት ረጋ ብሎ ቢያዩ ኖሮ በሀገራችን ፖለቲካም ሆነ በትግራይ ፖለቲካ ላይ ከዛሬው የተሻለ ነገር ማምጣት ይቻል ነበር። እንዴት የሚል ጥያቄ ከተነሳ ነገሩ እንዲህ ነው። ህወሓት ጠቅላይ ሚኒስትር አብይን እንደ አቶ ኃይለማርያም ማዘዝ ባይችሉ እንኳን ብልጽግና በተባለው ማዕቀፍ ውስጥ ቆይተው ዛሬ ላይ አለቅጥ የተንሰራፋውን የጠቅላይ ሚኒስትሩን ማናለብኝነት አደብ ማስገዛት ይችሉ ነበር። ይህን ከእነርሱ በቀር የሚያደርገው የለም። ምክንያቱም ዛሬ የብልጽግና አባል ተብለው የተኮለኮሉ የብሔር ድርጅቶች ሁሉ የአሽከርነት ብቻ ልምድ ያላቸው በመሆናቸው በስልጣን ፊት ለመናገር ስልጣንን ስህተተኛ ነህ ለማለት የሚያስችል ፖለቲካዊ ልበ ሙሉነት የላቸውም። ህወሓት ግን ሁሉንም ሲገዛና ሲነዳ የነበረ በመሆኑ ጠቅላይ ሚኒስትር አብይን እያሳዩት ያለውን ዛብ የለቀቀ ስርዓት አልበኝነት ከእንጭጩ መቅጨት አያቅታቸውም ነበር። ህወሓቶች ግን ገና ከጅምሩ ዋነኛ ብቻ የመሆን አባዜ ስለተጠናወታቸው ሁለተኛ ሆነው የሀገራችንን ፖለቲካ የማረቅ ሙከራ እንኳን ማድረግ አልቻሉም። በመሆኑም አዲስ አበባ ላይ ቁጭ ብለው ከመረዳቸው ሀቅ ጋር በመጋፈጥ በትግራይም ሆነ በብሔራዊው ፖለቲካ ላይ ሚዛን የማስጠበቅ ስራ ከመስራት ይልቅ ምላጭ የሚያስወጣቸውን እልሃቸውን ተከትለው ተጠራርተው ትግራይ ከተሙ። ይህ ለጠቅላይ ሚኒስትር አብይ ሰርግና ምላሽ ነበርና የትግራይ ልሂቃን ከቤተ መንግስቱ ቀርቶ ከቤተ ክህነቱ ሳይቀር በሁለት መስመር ደብዳቤ ማሰናበቱን ተያያዙት። ይህ ለትግራይ ህዝብ ሌላ የብሶት ግብዓት ሆኖ ለህወሓት ማገልገሉም መረሳት የለበትም። እንዲህ ያለው በግራ ቀኙ ሲደረግ የነበረው ማስተዋል የጎደለው ፖለቲካዊ ወፈፍተኝነት ነው ዛሬ ከወደ ትግራይ እየተተለተለ ላለው ችግር መሰረቱ። ከህወሓትም ሆነ ከብልጽግናው መንግስት በኩል ሲደረጉ የነበሩት ማስተዋል የጎደላቸው የወፈፍተኝነት ተግባራት ተዳምረው የፈጠሩት ነገር ሀገራችንን ገሃነም በር ላይ ያቆማት ጦርነት ነው። ስንት ዓመት ሙሉ ኢህአዴግ በሚባለው ማዕቀፍ ውስጥ አብረው የኖሩ የፖለቲካ ሊቃን በተራ ስልጣን መቀየር ያለና የነበረ የፖለቲካው ዓለም ደንብ እንደሆነ እንኳን መረዳት የማይችሉ ነበሩ። በመሆኑም የአንድ ከተወዘተበት ስልጣን መነሳት ጦር የሚያማዝዝ ተአምር ነው በኢህአዴጋዊ አስተሳሰብ። ይህ ኢህአዴጋ አስተሳሰብ ስሙን ብቻ በቀየረው የብልጽግና ፓርቲ ቤትም ተመሳሳይ ነው። ጠቅላይ ሚኒስትር አብይ እኔን ከስልጣን ብታነሱኝ ይህን ያህል ሺህ ሰው ይታረዳል ሲሉ ጦር የሚያማዝዘው የኢህአዴግ አባዜ ገና ሀገራችንን እንዳለቀቃት በአንደበታቸው ተናግረዋል። የህወሓት እልህና የብልጽግናው መንግስት ማናለብኝነት ተዳምረው ያነደዱት ጦርነት የሚበላውን በልቶም ጋብ ሲል ውጤቱ ህወሓት እንዳወራው የትግራይን ህዝብ ከእንብርክክ የሚያነሳ አልነበረም። ይልቅስ የትግራይን ፖለቲካ ያለወትሮው በማዕከላዊ መንግስት እግር ስር የሚደፋ ሆኖ አረፈው። እንደ ደህና ነገር ተደጋግሞ የሚነሳው የፕሪቶሪያ ስምምነት የትግራይ ፖለቲካን ለጠቅላይ ሚኒስትር አብይ አድራጊ ፈጣሪነት አሳልፎ የሰጠ ነው። እነ ዶክተር ደብረጽዮን ለትግራይ ርዕሰ መስተዳደር ሹመት ጠቅላይ ሚኒስትር አብይ ቢሮ ሲመላለሱ የነበረው የጀኔራል ታደሰ ወረደ በዓለ ሲመት ስርዓት በጠቅላይ ሚኒስትሩ ጠንቃቃ አይኖች ስር የተፈጸመው በዚሁም የፕሪቶሪያ ስምምነት መሰረት ነው። 30 ጊዜ የሚነሳው ይኸው ስምምነት የትግራይ ህዝብ በጦርነቱ ሳቢያ ከገባበት የኢኮኖሚ ድቀትና የስነ ልቦና ጉዳት የሚፈውስ አይደለም። ይህን ሊታደግ ይችል የነበረው የህወሓት መኳንንት ከጦርነቱ በፊት ሊኖረው የሚገባው ማስተዋል ነበር። አሁን የትግራይ ፖለቲካ አስከፊውን ጦርነት ያለፈ ቢሆንም ለአስከፊ መከፋፈል ተጋልጧል። በትግራይ ፖለቲካ ውስጥ ያልተለመደው ማብቂያ የሌለው የሚመስለው ክፍፍል የመጀመሪያው ምዕራፍ በሁለት ጎራዎች መካከል የተደረገ ነው። እነዚህ ሁለት ጎራዎች የዶክተር ደብረጽዮንና የአቶ ጌታቸው ረዳ ጎራዎች ናቸው። እነዚህ ሁለት ጎራዎች የክፍፍል ምክንያታቸው በርካታ ቢሆንም ከእነዚህ ምክንያቶች አንዱ ግን ከቀደመ ስህተት የመማርና ያለመማር ነገር ነው። አሁን ወደ ማዕከላዊ መንግስት ጠጋጠጋ እያሉ ያሉት እነ ጌታቸው ረዳም
ጀነራል ጻድቃን ዶክተር ክንደያ ጦርነት ለመግጠም ጓዝን ጠቅልሎ ትግራይ መክተምና ከኢትዮጵያ የመገንጠል አጉል ፖለቲካን ማራመድ ትልቁ የህወሓት የቀደመ ስህተት እንደሆነ ተረድተዋል። ከኢትዮጵያ ማዕከላዊ ፖለቲካ እጣ ፈንታ መጉደል የሚያመጣው ክፉ መዘዝ የማዕከላዊ ስልጣንን ጥቅም ለሚያውቀው ህወሓት የተሰወረ ነገር መሆን አልነበረበትም። ህወሓት ከማዕከላዊ መንግስት ራሱን ያገለለበት ስውጥ ውሳኔ ያስከፍለውን ዋጋ ከነ ዶክተር ደብረጽዮን ቀድመው እነ አቶ ጌታቸው ተረድተውታልና ስህተታቸውን በማረም በኩል ቀድመው ሳይገኙ አልቀሩም። ሌላው እነ ዶክተር ደብረጽዮን ሊያርሙት ቀርቶ ሊያጤኑት የፈቀደ የማይመስለው የህወሓት ነባር ስህተት የጠቅላይነት አባዜው ነው። ህወሓት አሁንም የትግራይ ፖለቲካ ብቸኛ አድራጊ ፈጣሪ መሆን ይፈልጋል። በቲዲኤፍም ሆነ በህወሓት ማሊያ መጫወት ይፈልጋል። ጊዜያዊ አስተዳደሩን በለመደው የጠመንጃ ፈሙዝ ፈርጥሞ ይዞ መዘወር ብቻ ትክክለኛ አካሄድ ይመስለዋል። ይህ የብቻዬን ልጠቅልል አባዜው ነው ከኢትዮጵያ ማዕከላዊ መንግስት አስተዳዳሪነቱ ሳያስበው እንዲነቅል ያደረገው። ይህንኑ ክፉ አባዜውን በትግራይ ፖለቲካም ሲያደርገው የኖረው ነው። ነገር ግን ዛሬ ላይ ከከሰረው ኪሳራ ተምሮ የመጠቅለል አባዜውን መተው ባይችል እንኳን መቀነስ ነበረበት። ይህን ማድረግ ባለመቻሉ በትግራይ ፖለቲካ ውስጥ የነበረውን እንደ ኦሪት ታቦት ያለ ምትሃታዊ ተቀባይነቱን እያጣ መጥቷል። በመሆኑም ዛሬ በትግራይ ምድር ህወሓትን አነዋሪው በዝቷል። የትግራይ አዲስ ትውልድ ከህወሓት የተለየ አዲስ አማራጭ ማየት ይፈልጋል። እነዚህ ለውጥ ጋር መራመድ ያቃተው ህወሓት ታዲያ ዛሬም በማሰር በማመቅ በማስገደድና በማሳደድ በትግራይ ምድር እልም ስልም እያለ ያለውን ህልውናውን ለማስቀጠል እየተጣጣረ ነው። ህወሓት በትግራይ እንዲኖረው የሚፈልገውን ብቸኛ አድራጊ ፈጣሪነት ገቢራዊ ለማድረግ የሚሞክረው በተለመደው የጠመንጃ መንገድ ሆኖ ሳለ ከጠመንጃ አንጋች ወታደርም ሳይቀር ተቃውሞና ስንጥቃት የገጠመው መሆኑ ሲያልቅ አምር ማስባሉ አይቀርም። ህወሓት ከጽንሰቱ ጀምሮ በጠመንጃ ጡንቻ ብቻ የሚተማመን ድርጅት ነው። ስልጣን ሲይዝም ስልጣን ሲለቅም ሀገርን በደም የነከረ ጦርነት አውርዶ የሆነው በዚሁ ጦረኛ ተፈጥሮ ነው። ሆኖም አሁን ላይ ይኸው የሚመካበት የጦር ጉልበቱ እንኳን እየተብረከረከ ነው። ከአዲስ አበባው ስልጣን ወርዶ መቀሌውን መናገሻው ካደረገው ወዲህ ቲዲኤፍ ሲል የዳቦ ስም የሰጠው የጦር ሰራዊቱ ዛሬ ላይ እንደወትሮው በአንድ ላይ ተጠንፍሮ የሚታዘዘው አልሆነም። ገሚሱ የነ ጌታቸው ረዳን ዱካ ተከትሎ ከእናት ድርጅቱ ከህወሓት ኮብልሎ አፋር ከትሟል። የእናቶ ጌታቸው ረዳ ቡድንም ቢሆን የህወሓትን የጦር አባዜ አለቅ ብሎት ራሱ ከአዲስ አበባ እየተምነሸነሸ አፋር በረሃ ላይ የከተረው ጦር አለው። ቲዲኤፍ የተባለው የህወሓት ጦር በመጀመሪያ ከዶክተር ደብረጽዮንና በጌታቸው ረዳ አኳያ ለሁለት የተከፈለ ሲሆን ከዶክተር ደብረጽዮን ጎን ተሰለፍኩ ብሎ ትግራይ የቀረው ጦር ደግሞ እንደገና በአዛዦቹ ላይ የሚያምፅና በሚያምፅ ቡድን ተከፋፍለው በየዞኑ ከተማው ሰላማዊ ሰልፍ ያደርግ ይዞ ነበር። በጦር ጉልበትና በጠመንጃ ፈሙዝ በእጅጉ የሚመካው ህወሓት ራሱ ያደራጀውን ጦር ማዘዝ አለመቻሉ ፓርቲው ተፈጥሯዊ እርጅና ውስጥ መሆኑን የሚያሳይ ነው። ከወታደር ጉልበት ቀጥሎ የህወሓት ዋነኛ ጉልበቱ ፕሮፓጋንዳ ነው። የትግራይ ፖለቲካ በሁሉ ነገር ላይ መተባበር የሚችል ሆኖ መኖሩ ለህወሓት የፕሮፓጋንዳ ስራ ስኬታማነት ዋነኛ ሚስጥር ነው። ሆኖም ህወሓት የዋጠው የእልህ ምላጭ ዛሬ ላይ የትግራይ ፖለቲካ ውበት የነበረውን በሁሉ ነገር ላይ የመተባበር ተፈጥሮ ባልተጠበቀ መልኩ ቀይሮታል። በምትኩም የትግራይ ፖለቲካ ቋንቋቸው የተደበላለቀም አዳዲስ ተዋናዮች የሚያማትር አዳዲስ ተዋናዮች የሚያመርት ያለመግባባት የክስ የጠብና የክርክር ሜዳ ሆኗል። በዚህ ምክንያት የትግራይ ፖለቲካ በእጅጉ ይታወቅበት የነበረው ስኬታማ የፕሮፓጋንዳ ስራ በእርስ በእርስ ንትርክ ተተክቷል። ንትርኩ እንደ አሜባ የተበጣጠሱ የትግራይ ፖለቲከኞችን ተቃውሞ ወይ ደግፎ የሚደረግ ነው። ከዚህ የተለየው ደግሞ የትኛውም የትግራይ ፖለቲከኞች ተሰንጣቂ አንጃ የማይመቻቸው ይልቅስ የድሮውን ንፋስ የማይገባው የነበረውን ከብረት የጠነከረ አንድነት የሚናፍቀው ቡድን ነው። ይህ የፕሮፓጋንዳ ቡድን የትኛውም አንጃ የሚደግፍበት ሀቅ አጥቶ በዝምታ የሚመለከት ወይም ስንጥቃቱን በመኮንን ላይ ብቻ መወሰንን የመረጠው ቡድን ነው። የትግራይ ፖለቲካ ከጦር ጉልበት ባልተናነሰ ሁኔታ ቀጥ አድርጎ ይዞ የኖረው የፕሮፓጋንዳ ጉልበቱ የሚዘወረው በጋዜጠኞችና ተንታኞች ብቻ አልነበረም። ይልቅስ የትግራይ ምሁራን፣ ወጣቶች፣ የሃይማኖት አባቶች፣ የህወሓት የጡት ልጅ የሆኑ ከትግራይ የማይወለዱ ፈረንጅ ከሀበሻ በአጋርነት የሚያረባርብ ነበር የወትሮው ስኬታማው የትግራይ ፖለቲካ የፕሮፓጋንዳ ስራ። የዚህ ስኬታማ የፕሮፓጋንዳ ዘመቻም አዝማቹ ደግሞ ህወሓት ነበር። ህወሓት ይህን የአዛዥነት ሚናውን ሲያሳልጥ የገንዘብ አቅሙ ነበር ዋነኛ ጉልበቱ። አሁን ላይ የገንዘብ አቅሙ ሆና የፖለቲካ መስህቡ እየደበዘዘ በመሆኑ ሁሉንም ማድረግ ተስኖታል። ዛሬ ላይ ህወሓት በትግራይ ፖለቲካ ውስጥ
አለ ሲባል የሚሞተውን ጸጉራም በግ ይመስላል። በአሁኑ ወቅት ህወሓት በትግራይ ፖለቲካ ውስጥ የድሮውን አድራጊ ፈጣሪነቱን አጥቷል ብቻ ሳይሆን የዝግታ ሞቱን መንገድ ተይዞታል ቢባል ከሀቅ መራቅ አይደለም። ህወሓት በትግራይ ፖለቲካ ውስጥ ከነበረው ቦታ አንጻር ይህ ሀቅ በበርካታ ትግራውያን ዘንድ በበጎ ጎኑ ላይታይ ይችላል። ነገር ግን ለትግራይ ፖለቲካ ይዞት የሚመጣው በረከትም አይጠፋም። ይህ በረከት በትግራይ ውስጥ ባልተለመደ ሁኔታ የተለያዩ ሀሳቦችን የሚያንጸባርቁ የፖለቲካ ኃይሎች፣ ፓርቲዎችና የሲቪክ ተቋማትን ሊያመጣ የመቻሉ ምልክት እየታየ መሆኑ ነው። ይህ ደግሞ በአንድ ፓርቲ አስተሳሰብ ተቀይዶ ከመኖሩ የቆየ የትግራይ ጎጂ ፖለቲካ ባህል የሚያላቅቅ የሰለጠነ ፖለቲካ ጅማሬ ነውና በበጎነቱም ሊታይ ይገባል። ሌላው በጎ ነገር የትግራይ ህዝብ እጅግ ዘግይቶም ቢሆን የህወሓትን ለሰለጠነ ፖለቲካ የማይመች ማንነት መረዳቱ ከትግራይ ምድር ህወሓትን ጠበቅ አድርገው የሚቃወሙ ድምፆች መሰማት ነው። ይህ በህወሓት ጨካኝ አምባገነንነት ክንድ ሲደቆስ ስለኖረው መላው የኢትዮጵያ ህዝብ መልካም ዜና ነው። የኢትዮጵያ ህዝብ ህወሓትን ከአምባገነንነቱ የተነሳ ሲቃወም በኖረባቸው ረጅም ዓመታት ውስጥ የትግራይን ህዝብ አጋርነት በሚፈልገው መጠን ማግኘት አልቻለም ነበር። ይባስ ብሎ ህወሓትን መቃወም ብሎም ከተንሰራፋበት ስልጣን ገለል እንዲል መጠየቅ የትግሬና ትግራይን መጥላት ተደርጎ ሁሉ የሚታሰብበት አጋጣሚ ነበር። አሁን ላይ ግን የኢትዮጵያ ህዝብ ህወሓትን አምርሮ የጠላበትን ምክንያቶች የትግራይ ህዝብ በውል የተረዳ ይመስላል።